ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን በክፍል 2 ከቀኝ ወደ ግራ ፊደሎችን እንዴት አድርገን ቆጥረን እያንዳንዳቸውን መያዝ እንዳለብን ይሆናል። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ በማንኛውም ጊዜ ምንም አይነት የስራ ሰዓታችሁን ሳይጋፋ በአጭር ጊዜ ማንበብ መጻፍ የምትፈልጉ በኦንላይን መማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በእናንተ የምትጠቀሙበት ሶሻል ሚዲያ ሃይበሉን አጭር ጊዜ አቀላጥፋችሁ ማንበብ መጻፍ እናስተምራችኋለን ማለት ነው። ዛሬ የምናየው ከእያንዳንዳቸውን ፊደሎች ድምጻቸውን ለማወቅ ከግራ ተነስተን ወደ ቀኝ እንደዚህ አንብበናቸው ነገር ግን ድምጻቸው ለመያዝ ከተቸገርነ ከቀኝ ተነስተን ወደ ግራ እያነበብን እንለማመዳለን ማለት ነው። ይቺ ማነች? ይቺ ተነች። ተነች ተ ቱ ቲ ታ ቴ ት ቶ እንደዚህ አድርገን እናነብና ከዛ ደግሞ ከቀኝ ወደ ግራ ቶ ት ቴ ታ ቲ ቱ ተ ቶ ት ቴ ታ ቲ ቱ ተ ልክ እንደዚህ እያደረግን ከቀኝ ወደ ግራ ከግራ ወደ ቀኝ እያደረግን በደንብ እንለማመዳለን ማለት ነው። ተ ቱ ቲ ታ ቴ ት ቶ። እሺ እቺ ደግሞ ማነች? ቸ ቸ ቹ ቺ ቻ ቼ ቺ ቾ ቾ ቺ ቼ ቻ ቺ ቹ ቸ ቸ ቹ ቺ ቻ ቼ ቺ ቾ ቾ ቺ ቼ ቻ ቺ ቹ ቸ። እቺ ደግሞ ማናት? እቺ ደግሞ የ ነች። የ የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ። ይቺ ደግሞ ማነች? ይቺ ደግሞ ነ ነች። ነ ኑ ኒ ና ኔ ን ኖ። በተረጋጋ መንፈስ ረጋ ብላችሁ ቪዲዮውን እያስቆማችሁ እናንተ ደግሞ ወዲያውኑ እየደጋገማችሁ ምን ማለት ማንበብ። ኖ ን ኔ ና ኒ ኑ ነ ነ ኑ ኒ ና ኔ ን ኖ። እሺ ኖ ን ኔ ና ኒ ኑ ነ። እሺ ይቺስ? ይቺ ደግሞ ኘ ነች። ኘ ኘ ኙ ኚ ኛ ኜ ኝ ኞ ኞ ኚ ኜ ኛ ኚ ኙ ኘ ኘ ኙ ኚ ኛ ኜ ኝ ኞ። እስቲ ኞ ኚ ኜ ኛ ኚ ኙ ኘ
ልክ እንደዚህ እያደረጋችሁ ታነባላችሁ ማለት ነው። እንደዚህ እያደረጋችሁ እየደጋገማችሁ በማንበብ መያዝ። እሺ እቺ ደግሞ ማናት? አ ነች። አ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ይኸው ኦ እ ኤ አ ኢ ኡ አ። እሺ እቺ ደግሞ ማነች? እቺ ደግሞ ከ ነች። ከ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ። እሺ እቺስ? እቺ ደግሞ ወ ነች። ወ ወ ው ዊ ዋ ዌ ው ወ ወ ው ዊ ዋ ዌ ው ወ ወ ው ዌ ዋ ዊ ወ ው ወ ወ ው ዊ ዋ ዌ ው ወ ወ ው ዌ ዋ ዊ ው ወ። እስቲ እቺስ? እቺ ደግሞ ዘ ነች። ዘ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ ዘ ዙ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዙ ዘ። እሺ እቺ ደግሞ ዠ ነች። ዠ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዥ ዤ ዣ ዢ ዡ ዠ ዠ ዡ ዢ ዣ ዤ ዥ ዦ። እሺ ዦ ዥ ዤ ዣ ዢ ዡ ዠ። እንደዚህ ያደረጋችሁ ከያዛችሁ በኋላ በድምጻችሁ ደግሞ ሁለተኛ ቅጽላቸው የቱ ጋር ነው ያለ ስታነቡ አንድ ባንድ ሁሎችን ስትጽፉ ራሱ ለመጻፍ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ይኸው ስናይ ላይ እስከታች የመጀመሪያ ፊደል ቅጽል የላቸውም። ሁለተኛ ደግሞ ኡ ሚል ድምጽ አላቸው። ከጎን ከጎን ቅጽላቸው ከየት ነው? ይኸው ከጎን ከጎን ማለት ነው። የመጀመሪያው ፊደል ለምሳሌ ከኩ ለመጻፍ ካወቅናት ከሁለተኛ ፊደል ስንጽፍ ኩ ከጎን ቅጽል ያላት ትሆናለች ማለት ነው። ኪ ስንል ደግሞ ሶስተኛ ፊደል ኪ እግራቸው ላይ ይኸው ሶስተኛ ፊደሎች ደግሞ በሙሉ ምንድናቸው? እግራቸው ላይ ቅጽል አላቸው ማለት ነው። እግራቸው ላይ ቅጽል አላቸው። ይኸው ኢ ሚል ድምጽ አላቸው። እግራቸው ላይ ቅጽል አላቸው። ስንተኛ? ሶስተኛ ፊደሎች። አራተኛ ፊደሎች ደግሞ አንዳንድ እግራቸው አጠር አጠር ያለ በግራ በኩል ያለ እግራቸው ምንድነው? አጠር አጠር ያለ ነው ማለት ነው። አ ሚል ድምጽ አላቸው። ስንጽፍ አሁን ለምሳሌ ይኸው አራተኛ ፊደል ከደረስነ አራተኛ ፊደሎች በግራ በኩል ያለ እግራቸው አጠር ያለ ነው ካልነ ለምሳሌ ካን ስንጽፍ በግራ በኩል ያለ እግሯን አጠር ማድረግ ነው።
እሺ 5ኛ ፊደሎች ደግሞ እግራቸው ላይ ቀለበት ኤ ሚል ድምጽ አላቸው። ኤ ሚል ድምጽ አላቸው። እግራቸው ላይ ደግሞ በቀኝ በኩል ቀለበት አላቸው ማለት ነው። ያው አብዛኛውን በሙሉ ፊደሎች 5ኛ ፊደሎች እግራቸው ላይ ቀለበት ያው ቀለበት ነው ያላቸው ማለት ነው። 6ኛ ፊደሎች የተለያየ ቅርጽ ነው ያላቸው። እናንተም በሚገባችሁ መልኩ ወይም ደግሞ እናንተ በምትወክሉት መያዝ ነው። እ ሚል ድምጽ አላቸው ማለት ነው። 7ኛ ፊደሎች ደግሞ በውጭ በኩል ቀለበት ከላይ ቀለበት ወይም ደግሞ በቀኝ በኩል ያለው እግራቸው አጠር ይላል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ልክ እንደዚህ ለምሳሌ ይችን ፊደል መጻፍ ብንፈልግ የመጀመሪያ ፊደል ይች ናት። ኩ ስንል ደግሞ ከጎን፣ ኪ ስንል እግሯ ላይ ሸፋፋ፣ ካ ስንል አንድ እግሯ አጠር ያለች፣ ኬ ስንል ደግሞ 5ኛ ፊደል እግሯ ላይ ቀለበት፣ ክ ስንል በውስጥ በኩል ዝግዛግ ነገር ያላት ናት። ኮ ስንል ደግሞ በቀኝ በኩል ያለው እግሯ አጠር ያለ ነው ማለት ነው። እንደዚህ ያደረጋችሁ እየጻፋችሁ መለማመድ ትችላላችሁ። ለዛሬ ዘንላችሁ የመጣነ ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በቦቲም፣ ዋትሳፕ በማንኛውም እናንተ የምትጠቀሙበት ሶሻል ሚዲያ ምንም አይነት የእናንተን የስራ ሰዓት ሳይጋፋ የምትፈልጉትን ትምህርት በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ እናስተምራችኋለን ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ